የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአዲስ ካፒታል ፋይናንስ ንግድ ስራ አክሲዮን ማህበር የተገነባውንና በ1320 ካሬ ላይ ያረፈውን ዘመናዊ ህንጻ መርቀዋል። የአዲስ ካፒታል ፋይናንስ ንግድ ስራ አክሲዮን ማህበር ከተቋቋመ 11 ዓመታት ያስቆጠረ ቢሆንም ተጨባጭ ለውጦችን ማምጣት የቻለው ግን በለውጡ ዓመታት መሆኑን ገልጸዋል። ከንቲባ ወይዘሮ አዳነች ከተቋቋመ ዋላ ድር ያለ ቢሆንም በዋናነት ለውጥ እንደዚህ አይነት ለውጦችን ማየት የጀመርነው በዚህ የለውጥ ዘመን ነው። ምክንያቱም የለውጡ መሰረት ተናግሮ ቃልን በተግባር መፈጸም፣ የተጀመሩ ስራዎችን ውጤታማ ማድረግ፣ ለታለመላቸው ዓላማ እንዲውሉ ማድረግ፣ አቅምን በአጠቃላይ ደምሮ የብልጽግናን ትልም ማሳካት ነው። ስለዚህ በየትኛውም መንገድ ለህዝባችን ጥቅም ያቀድናቸው ያለምናቸው ስራዎችና ዓላማዎችን አንድ ላይ እያሳካን አንድ ላይ ደመረናቸው ደግሞ ለውጤት እንዲበቁ በማድረግ የህዝባችን ኑሮ እንዲሻሻል የየዕለት የኑሮ ጫናው እንዲቃለል ማድረግ ዋናው የስራችን መመሪያ ነው። እያደረግንም ያለነው ይሄንኑ ነው። አዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር የካፒታል እቃ ፋይናንሲንግ ተቋማት ውስጥ ያለው ድርሻ እያደገ መምጣቱን የጠቆሙት ከንቲባ አዳነች አክሲዮን ማህበሩ ተኪ ምርቶች እንዲመረቱ በር ከመክፈት ጀምሮ ለበርካቶች የስራ ዕድል በመፍጠር ተጨባጭ ውጤት አስገኝቷል ብለዋል። የጀመረውን ውጤታማነት ያስቀጥል ዘንድ ከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ በመጠቆም አዲስ ካፒታል የካፒታል እቃ ፋይናንሲንግ ተቋማት ውስጥ የገበያ ድርሻው ወደ 34 እጅ ደርሷል። ይሄ ትልቅ ውጤት ነው። ወደፊትም ከዚህ በላይ ይመራል ብለን እንጠብቃለን። እንደዛ እንዲሆንም ደግሞ እንደግፋለን። ከተቋቋመ ጊዜ ጀምሮ ቅድም የተገለጸው እንዳለ ሆኖ ለበርካቶች የስራ ዕድል ፈጥሯል። ተኪ ምርቶች እንዲመረቱ በሮችን ከፍቷል። እንዲሁም የሚላኩ ምርቶች ከዚህ በሚያገኙት የካፒታል እቃዎች ፋይናንሲንግ እንደ አማራጭ ወስደው ራሳቸውን አጠናክረውበታል። የሚመረቱ ምርቶችንም በጥራት ለማምረት የሚያስችሉ ግብአቶችን አግኝተውበታል። ወደፊትም ሰፊ የስራ ዕድል እንዲፈጥር በተለይ ለአምራች ኢንዱስትሪዎች ግብአት የሚሆኑ ምርቶችን ለማምረት የሚያስችል የካፒታል ፋይናንሲንግ አማራጭ ሆኖ እንዲያገለግል በማድረግ በኩል አስፈላጊውን ድጋፍ እናደርጋለን። የአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር ያስገነባው ህንጻ ደረጃውን ጠብቆ መገንባቱን የገለጹት ከንቲባ አዳነች የከተማዋ ልማት እየተመራ ባለበት አግባብ በፍጥነትና ጥራት የተገነባ መሆኑን ተናግረዋል። ይሄ ህንጻ ደግሞ የኩባንያውንም ገጽታ በመቀየር በሀገራችን በዚህ መልክ ከተደራጁት የካፒታል እቃዎች ፋይናንሲንግ ድርጅቶች የመጀመሪያው ሆኖ የራሱ ህንጻ የገነባ የራሱን ህንጻ ለኦፊስ ብቻ ሳይሆን ገቢ የሚያገኝበትም ሆኖ እንዲያገለግል በጥሩ ሁኔታ ተሰርቷል። ፈጠራና ፍጥነትን መርህም በተከተለ ከተማዋ በምትመራበት አግባብ በፍጥነት ሰርቶ ያቀረበውና የጨረሰው አዲስ ካፒታል ነው። በመዲናዋ የተጀመሩ የልማት ስራዎች የህዝቡን ጥቅም እንዲያረጋግጡ የማድረግ ተግባር ተጠናክሮ እንደሚቀጥልም አስታውቀዋል። ከንቲባዋ የጀመርናቸውን አሁንም እንጨርሳለን። ለህዝባችን ጥቅም በፍጥነት እንዲደርሱ እናደርጋለን። የህዝባችን የኑሮ ጫና ማቃለል መለያችን ነው። በዚህ በኩል የተጀመሩ በርካታ ስራዎች አሁንም አሉን። በፍጥነት ሰርተን በጥራት ህዝባችን ጋር ለማድረስ ከዚህ በላይ እንተጋለን። የአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር 3.3 ቢሊዮን ብር ተቀማጭ ሀብት ላይ መድረሱም ተመላክቷል።